ተመልካቾቻችን ይህ ፕሮግራም የሚተላለፈው አፍሪካ አዳራሽ ከሚገኘው የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ነው። ዜና እናሰማችሁ። ታሪካዊው የሰላምና የዲሞክራሲ ጉባኤ በድል ተጠቃለለ። በዛሬው ዕለት በመጀመሪያ የኤርትራን ጉዳይ ሰላማዊና ዲሞክራሲያዊ በሆነ መንገድ ለመፍታትና በሽግግር መንግስቱና በኤርትራ ጊዜያዊ መንግስት መካከል ሊኖር የሚገባውን ግንኙነት በተመለከተ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ለጉባኤው ያቀረበው መነሻ ሐሳብ ማሻሻያዎቹ ታክለው በንባብ ከቀረበ በኋላ ጉባኤው ድምጽ ሰጥቶበታል። በዚህ ጉዳይ ላይ የዩኒቨርሲቲ ተወካይ የሆኑት ግለሰብ ብቻ ድምጻቸውን ሲያቅቡ የተቀሩት ጉባኤተኞች በሙሉ ደግፈውታል። በዚህ መሰረት ለ30 ዓመታት ህዝቦችን ደም ሲያቃባ ይኖረውና አገራችን በድህነት አዘቅት ውስጥ የከተተው የኤርትራ ጦርነት ወደ እልባት የሚደርስበት መንገድ ተቀይሷል። ከዚህ በኋላ ጉባኤው በሽግግር መንግስቱ ምክር ቤት ውስጥ እያንዳንዱ ድርጅት ሊኖረው የሚገባውን የወንበር ብዛት በተመለከተ ውይይት ቀጥሏል። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር በዚሁ ጉዳይ ላይ መነሻ ሐሳብ ያቀረበ ሲሆን የዚሁ መነሻ ሐሳብ መንደርደሪያ ምክር ቤቱ የተለያዩ አመለካከቶች የሚንጸባረቁበት እንዲሆን በትጥቅ ትግሉ ውስጥ የተሳተፉ ድርጅቶችን ሚና ግምት ውስጥ የሚያስገባም ድርጅቶች የሚያንቀሳቅሱትን የህዝብ ብዛት ወደፊት ሊያንቀሳቅሱት የሚችሉትን ህዝብ ብዛት ግምት ውስጥ የሚያስገባና የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር በምክር ቤቱ ውስጥ የበላይነቱን ይዞ ውሳኔዎች በኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ውሳኔ ብቻ እንዳያልፉ የሚያደርግ መሆኑ ተገልጿል። መነሻ ሐሳቡ ወደፊት የሚመሰረተው ምክር ቤት 87 ወንበሮች ሲኖሩት 6ቱ አሁን በተለያዩ ምክንያቶች ላልተወከሉና ወደፊት ለሚወከሉ የህብረተሰቡ ክፍሎች ነጻ ሲተው 81 ወንበሮች ግን አሁን እንደሚሞሉ ገልጿል። እያንዳንዱ ድርጅት ምን ያህል ወንበር መያዝ እንደሚገባው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር መነሻዎቹን መሰረት አድርጎ ሐሳቡን ያቀረበ ሲሆን በዚህ መነሻ ላይ ጉባኤው ተወያይቶ መነሻ ሐሳቡን በድምጽ አሳልፎታል። በድምጽ አሰጣጥ ላይ 4 ድርጅቶች የድምጽ ተአቅቦ አቋም ሲወስዱ አንድ ድርጅት ተቃውሞታል። የተቀረው በሙሉ ደግፎታል። ተመልካቾቻችን ታሪካዊው የሰላምና የዲሞክራሲ ጉባኤ ዛሬ ልክ በ6 ሰዓት ባለፉት የትግል ዓመታት በትግል ላይ የወደቁ ሰማዕታትን በጦርነቱ ምክንያት የረገፉና የተጎዱ ወገኖችን በማሰብ ለ1 ደቂቃ የህሊና ጸሎት ካደረገላቸው በኋላ በተሟላ ድል ተጠናቋል። የፕሮግራማችን ተከታታዮች የጉባኤው የመዝጊያ በዓል ልክ ከቀኑ 8 ሰዓት የሚጀምር ሲሆን የኢትዮጵያ ድምጽና የኢትዮጵያ ቴሌቪዥን ይህንኑ የመዝጊያ ስነ ስርዓት እየተከታተሉ በአማርኛ፣ በትግርኛ፣ በኦሮምኛና በእንግሊዝኛ ቋንቋዎች እንደሚያስተላልፉ ልንገልጽላችሁ እንወዳለን።